ቤተሰቦች እንዴት አላችሁ? እንግዲህ ሰሞኑን ደግሞ የመካከለኛው ምስራቅ ጉዳይ መልኩን ለውጧል። እርቅ ሊመጣ ነው ወይ? ሰላም ሊመጣ ነው ወይ? የሚሉ ጥያቄዎች እየበዙ ባሉበት ሰዓት አሁን ሁኔታዎች መልካቸውን እየለወጡ ነውና ምንድነው እሱ የሚለውን በስፋት ማየት ያስፈልጋል። ስለዚህ ዛሬ በዚህ መልክ መጥቻለሁ። በነገራችን ላይ ቤተሰቦች የመካከለኛው ምስራቅ ጉዳይ ኢራንና አሜሪካ የገቡበት ውጥረት ምንድነው፣ እስራኤልና ኢራን የገቡበት ውጥረት ምንድነው የሚሉ ጉዳዮችን በስፋት ከዚህ ቀደም ማስጀላችሁ አውቃለሁ። ዛሬም ደግሞ በስፋት እነዚህን ነገሮች ነግራችኋለሁ። ግልጽ በሆኑ መረጃዎች አስረግጬ የምነግራችሁ ነገር ግን በዚህም በግራም በቀኝ የተለያዩ ሀሳቦች ሊነሱ ይችላሉ። አንዳችም አይነት ወደ እስራኤል አንዳችም አይነት ወደ ኢራን እንደዚህ መልኩን የለወጠ ወይም ደግሞ የተዛባ መረጃ አልሰጣችሁም። ፕሮሚስ ከዚህ በፊትም ያልኳችሁ ነው። እንደዚህ ስለሆነ ምንም አይነት ጥርጣሬ ላይኖራችሁ ይችላል። ዛሬ ለምሳሌ ስለ አያቶላ አሊ ሀምኒ ከሰራው ነገ ስለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብሰራም ማሰብ ያለባችሁ ትላንት የአያቶላን ሰርተዋል፣ ዛሬ ደግሞ የኔታንያሁን ሰራ። እንደዚህ አይነት ነገሮችን ግምት ውስጥ እንድታስገቡ ፈልጋሉ ተመልካቾች። ምክንያቱም በጣም ታማኝ የሆናችሁ ኦዲየንሶች ስለሆናችሁ እናንተ በዛ መንገድ መቀጠል ስላለባችሁ መቀጠልም አለባችሁ። እኔም ታማኝ መሆን ስላለብኝ ነውና ጥርጣሬ ምንም እንዳይኖራችሁ ግን ኮሜንት ማድረግ ማስተካከልም ትችላላችሁ። በነገራችን ላይ የቴምር ሪል ስቴት ማስታወቂያ እኛ ላይ ያስነገሩት እናንተን ተማምነው ነው። ለእኔም ሲመጡ ታማኝ ኦዲየንሶቼ ናቸው፣ ይህን ማድረግ ይችላሉ የሚል ኮንፊደንስ ይዤ ነው የመጣሁትና እባካችሁ እነሱን ደግሞ እንግዲህ በስልክም አላችሁ፣ ስልካቸው እንደምትመለከቱት እዚህ ላይ ያስቀምጨዋለሁ። እሱን እየተመለከታችሁ ደውላቸው። ያ ማለት የምትፈልጉትን አቅርቦት ያቀርቡላችኋል። በጣም ታማኝ በሆነ መንገድ እርግጠኛ ሆኖ ልክ እናንተ የኔ መረጃ ላይ እምነት አለን ብላችሁ ሁሉ በተደጋጋሚ እየመጣችሁ እንደምትመለከቱት እነሱም ቴምሮችም በዚህ ልክ ታማኝ ሆነው ነው የመጡትና እናንተ ደግሞ ይችን ነገር ማድረግ እንዳለባችሁ የምትፈልጉትን አቅርቦት ስለማቅ ነው። እናንተ ሚድል ኢስት የምትኖሩ አሜሪካ የምትኖሩ ሰዎች ስላላችሁ ይሄኛውን በአግባብ እንድትጠቀሙበት ፈልጋለሁኝ። የሚያዋጣም ስለሆነ በዛ ላይ እኔን አምነው እናንተን አምነው የመጡ ናቸው። እኔም ክሬዲብል ነኝ ለእናንተ፣ እናንተም ደግሞ እንግዲህ አምነውን ለመጡት ሰዎች ክሬዲብል እንድትሆኑ ስለፈለግኩኝ ነው። ቴምሮችን ማመስገን እንፈልጋለን። አብራችሁን ብትሰሩም ደግሞ ትልቅ ቦታ ትልቅ እንደዚህ አይነት ጉዳዮችን የሚያበረታቱ ልጆችም ስለሆኑ ባለሀብቶችም ስለሆኑ አብራችሁ ብትሰሩ የሚል አለ። ስልካችሁን እንደምትመለከቱት አለ። ውድ ተመልካቾች በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ፣ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። ስለዚህ እንግዲህ ውድ ተመልካቾቻችን ቀደም ሲል እንዳልኳችሁ ነው የመካከለኛው ምስራቅን ጉዳይ በስፋት ማየት ያስፈልጋል። እንግዲህ አንደኛው ጎን ከዚህ ነው ይሄኛው ከዚህ ጋር ነው የሚል ምንም አይነት ሀተታ አያስፈልገውም። የምታውቁት ስለሆነ ከኢራን ጎን ማን ነው ያለው የሚለውን ነገር ማየት ከፈለጋችሁ ጉግል ማድረግ ወይም ደግሞ በተለያዩ አቅጣጫዎች ያሉት ምላሾችን ሀሳቦችን ማየት ትችላላችሁ። ከእስራኤል በኩል ማናችሁ በግልጽ የሚታወቅ ነገር ስለሆነ እሱኛው ቀላል ነው። ዞሮ በዚህ ጦርነት ደግሞ ማን ነው አሸናፊ የሚል ጥያቄ በተደጋጋሚ ይነሳል። ማን ነው አሸናፊው? እናንተ ስታስቡ በራሳችሁ መለኪያ ልክ እንኳን ስታስቡት ማን እስካሁን ባለው ሂደት ማን በየትኛው መንገድ እንደተሳካለት በየትኛው መንገድ እንደወደቀ በየትኛው መንገድ ደግሞ ፍራስትሬት እንዳደረገ በግልጽ የሚያሳዩ መረጃዎችን መመልከት ትችላላችሁ እና እሱ ላይ አንገባም። ዞሮ ግን ዛሬ የመካከለኛው ምስራቅ ውጥረት በቀላሉ ከዚህ በፊት ሲደረግ እንደነበረው ይቋጫል ለማለት አዳጋች ነው። ምክንያቱም ዶናልድ ትራምፕም በአስቸኳይ በፈጠነ መንገድ ተኩስ አቁም እንዲደረግ ካደረጉ በኋላ ከዛም በኋላ የሚሰጧቸው አስተያየቶች እና አያቶላ አሊ ሀምኒን መናገር እና አያቶላ አሊ ሀምኒም በራሳቸው የሚሰጧቸው አስተያየቶች እኛ በቃላችን ውስጥ ወይም ደግሞ በዲክሽነሪያችን ውስጥ ሳይቀር ሽንፈት አናውቅም እኛ ፋርሶች ነን የሚል አደገኛ አይነት መግለጫ መስጠታቸውን ቀጥለዋልና ምናልባት አንደምታው ምን ሊሆን ይችላል የሚለውን እንዲሁ ግራና ቀኝ መመልከት ለሚችል ሰው አስቸጋሪ ሁኔታዎች እንዳሉ ለመገንዘብ አያዳግትም። ያም ሆኖ ግን የፖለቲካ ሂደቱም ሆነ አንዳንድ አጋጣሚዎች አንዳንድ ሂደቶችን ስትመለከቱ ሰላም ሊመጣ የሚችል የሚመስል ነገር አለ፣ ግን ደግሞ ሰላም እንዳይመጣ የሚያደርጉ ነገሮች አሉ። ለምሳሌ ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው አስተያየቶች ምንድነው? ምንም ይሁን ምን ዩራኒየም ኤንሪችመንት ሌቭል ላይ መድረስ አለባት ኢራን የሚል አቋም አላቸው።
ዶናልድ ትራምፕ። ስለዚህ ኢራን ደግሞ በዚህ ልክ ዩራኒየም ማበልጸጓን ሙሉ በሙሉ ትታ ወይም ደግሞ ከዚህ በኋላ በቃይ ብላ ፖለቲካዊ መግባባት ውስጥ እገባለሁ የምትል ሀገር አይደለችም በግልጽ እንደሚያሳየው እና ይሄኛውን ነገር ደግሞ በተለየ አቅጣጫ ማየት ይፈልጋል። ሰው የኢራን አቋም አለ እና አያቶላ አሊ ሀመኒ ባለፈው አርብ ወይም ሐሙስ ለአርብ የሰጡትን አስተያየትም እንደምታስታውሱት ነውና እነዚህ ሁሉ ውጥረቶች ስትመለከቷቸው፣ እነዚህን ሁሉ አካሄዶች ስትመለከቷቸው ምናልባትም ከትላንቱ ዛሬ የከፋ ውጥረት እዛ ቀጠና ላይ ሊኖር እንደሚችል ያሳያል። ከዛ ውጭ ደግሞ የኢራን የኒውክሌር ማብለያ ጣቢያዎች እነ ፎርዶ እነ ናታንዝ ኢስፋሃን ጥቃት ደርሶባቸው እንደነበረ ይታወሳል። ጥቃቱ ላይ ውድመት ተከስቷል ተብሎ ነበረ። ውድመቱን ደግሞ የአሜሪካ ፖለቲከኞች እርስ በርስ የማይግባቡበት ደረጃ ላይ ስለደረሱ በእርግጥም ይህ ነገር አልሆነም እንዴ ወደሚል ጥያቄ ሰዎች እንዲያመሩ እያደረገ ነው። ኦፍኮርስ ፎርዶ፣ ናታንዝ እና ኢስፋሃን ጥቃት ደርሶባቸዋል፣ ኢራንም ደርሶብኛል ብላ ለማመን ሞክራ ነበር በውጭ ጉዳይ ሚኒስትሩ አባስ አራግቺ በኩል። ከዛ ደግሞ በአሜሪካ በኩል ያሉ የኢንቴሊጀንስ መስሪያ ቤቶች ወይም ደግሞ የአሜሪካን ሀሳብ የሚጋሩ ሰዎች ኢንቴሊጀንሶቹ፣ ደህንነቶቹ ደግሞ የሚሰጡትን አስተያየት ስትመለከቱ አልተመታም የሚል ሀሳብ ከሰጡ በኋላ ሁሉም ተረባረቡና ተመቷል የሚል መግለጫ እነ ዶናልድ ትራምፕ በተለያየ አቅጣጫ መስጠት ጀመሩ። ምን ያሳያል? እንዳልተመታ መመታት ተመቷል፣ ግን ያን ያህል እንዳልተጎዳ ያን ያህል ችግር እንዳልደረሰበት ሊጠቁም የሚችል። ስለዚህ እነዚህኞቹን መንገዶች ለይቶ ማየት ይፈልጋል። በአሜሪካ በኩል ያለው የሚሰጠው አስተያየትና በራሳቸው በኢራን ፖለቲከኞች የሚሰጡ አስተያየቶች በጣም እጅግ እንትን ያሉ ናቸው። ከግራም ከቀኝም ያሉትን ጉዳዮች ስትመለከቷቸው ግራ የሚያጋቡ ናቸው እና እነዚህን እንዴት መፍትሄ መስጠት ይቻላል የሚለውንም በደንብ በአግባብ ማየት ይፈልጋል። ስለዚህ በሁሉም በኩል የሚሰጡ አስተያየት አስፈሪና አስቸጋሪ ስለሆነ በቀላሉ ይቋጫል ለማለት እንዲሁ አስቸጋሪ ያደርገዋል የሚለውን ሀሳብ አጽንኦት ለመስጠት ነው እና ከግራም ከቀኝም ያሉ ሀሳቦች ፖለቲከኞች የሚያጋሯቸው ጉዳዮች አስቸጋሪ ናቸው። የአሜሪካ የኢንቴሊጀንስ ሰዎች በተለይም የፔንታጎን ክንፎች በተለይም ከኢንቴሊጀንሱ ጋር እንግዲህ አብረው የሚሰሩ ክንፎች እነሱ የሚሰጡትን ሀሳብ የሚሰጡትን አስተያየት ስትመለከቱ ጉዳዩን በግልጽ ያሳያቸዋል። ምን እየተካሄደ እንደሆነ ምን እንደሆነ ያሳያል እና የነ ኢስፋሃን ፎርዶ እንዳልተመቱ ከናታንዝ ጭምር እንዳልተመቱ ሲናገሩ ነበር እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወጡና ይሄ ውሸት ነው የኛን ስም ለማጥፋት ሪፐብሊካኖቹን እንትን ለማለት የሚል ሀሳብ ሰጡ። የሲአይኤው ዳይሬክተር ጆን ራትክሊፍም እንደዚሁ አሉ። ሰው ምንድን ነው የሚያሳየው? ስለዚህ እነዚህ ጣቢያዎች በእርግጥም እንዳልተመቱ ያሳያል። በዛ ላይ ቢመቱም እንኳን የነዚ ሴንትሪፊጅስ የሚባሉት ወይም ደግሞ አስፈላጊ የሚባሉትን ቁሶች ኢራን አስቀድማ እንዳወጣች የሚጠቁሙ መረጃዎች እየወጡ ይገኛል። ከዚህ ይሄኛው ሲሆን ደግሞ አሜሪካ የተጠቀመችው ቦምብ አሁን በንከር ቦምብ አይደለም የሚል ደግሞ ሌላ አይነት ትርክት መጣ። ያ ማለት ጉዳት እንዳልደረሰበት እነዚህ ሶስት ጣቢያዎች ያሳያል። ይህን ሁሉም ይሄኛው እንግዲህ ከፖለቲካ ፍላጎታቸው አንጻር ያው የተባለ ነው። አሜሪካም የራሷ የሆነ ፍላጎት ስላላት በዚህ ልክ ልትል ትችላለች የሚል ሀሳብ ልናጋራ እንችላለን። ሁላችንም የተለያዩ ግንዛቤዎች በዛ ልክ ልንመለከት እንችላለን። ግን ደግሞ በግልጽ ያለው ነገር በግልጽ ይሄኛው የሚያሳየን ነገር እንዳልተመታ ወይም ደግሞ ጉዳቱ ያን ያህል ከባድ እንዳልሆነ የሚያሳየው ምንድን ነው? በነሲአይኤ ክንፎች የወጡ መረጃዎች ወይም ደግሞ በፔንታገን ክንፎች የወጡ መረጃዎችን ብቻ ግምት ውስጥ ማስገባትም ሳይሆን በሌላ በኩል ደግሞ የዓለም አቀፉ የአቶሚክ ኃይል ድርጅት IAEA ዋና ዳይሬክተር ራፋኤል ግሮሲ አይ ቲንክ ኢትዮጵያ ውስጥ መጥተዋል መሰለኝ። እሳቸው የሰጡት ሀሳብ ነው። እሳቸው የሰጡት ሀሳብ ምንድን ነው? በጥቂት ወራት ውስጥ ወደ ዩራኒየም ማበልጸግ ሂደቷ ወይም ደግሞ ኒውክሌር መታጠቅ የምትችልበትን እድል ኢራን ትፈጥራለች ብለዋል። ስለዚህ IAEA የዓለም አቀፉ የአቶሚክ ኃይል ድርጅት ይሄን ካለ እነዚህ ሶስት ቦታዎች እንደተባሉት ከባድ ጉዳት አልደረሰባቸውም ማለት ነው። ምንድን ነው ይሄ የሚያሳየው ከተባለ እንዳልኳችሁ ነው። ይሄኛው ነው እና አያቶላ አሊ ሀመኒ የሚሰጧቸው አስተያየቶች እና ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው አስተያየቶች ዓለምን ስጋት ውስጥ ከተው ዓለምን የሚያስፈራ ሂደት ውስጥ ከተው ችግር ይፈጥራሉ። አይፈጥሩም ልላቸው አይደለም፣ ይፈጥራሉ። ግን ደግሞ IAEA አሁንም ኢራን ኒውክሌር መታጠቅ የምትችልበትን እድልና አጋጣሚ የፈጠረ አቅም ላይ ናት የሚል ሀሳብ መስጠቱ አሳሳቢ ነው። ሁኔታዎችን በቀላሉ ማየት አይቻልም ማለት ነው። ኢራን ተጎዳች አልተጎዳች የሚለው ጥያቄ እዚህ ላይ ሲፈታ ቴህራን ምንም አልሆነችም ወደሚል ድምዳሜ ይወስዳል። ምክንያቱም በቅርብ ወራት ውስጥ ኒውክሌር መታጠቅ የምትችልበትን እድል ስለምትፈጥር ማለት ነው። እና ትራምፕ አሁንም ለአንዳንድ ሀሳቦች ቀይ መስመራቸው እንደተጣሰ ዶናልድ ትራምፕ በምንም ተአምር ቢሆን ዩራኒየም ዜሮ ሌቨል
ኢራን መድረስ አለባት። በምንም አይነት መንገድ ኢራን ኒውክሌር መታጠቅ የለባትም የሚል አቋም አላቸው። ዩራኒየም ማበልጸግ አትችልም የሚል ሀሳብ አላቸው። በሌላ በኩል ኢራንም በራሷ ደግሞ እኔ ለሰላማዊ ነው ፋትዋ የሚባል ነገር አላቸው። ወይም ደግሞ ፋትዋ ማለት የኒውክሌር ጦር መሳሪያ እንዳይታጠቁ የሚከለክለው የሃይማኖታቸው ህግ ማለት ነው። ፋርሶች ወይም ኢራኖች እንደዚህ አይነት የሚል ሀሳብ ሰጥተው ነበረ። ኤኒዌይ እሱ እንዳለ ሆኖ የጠዋት ላይ አንድ መረጃ እየተመለከትኩኝ ነበረ። የአባስ አራግቺ የኢራኑ የውጭ ጉዳይ ሚኒስትር ምክትል የአባስ አራግቺ ማለት ነው የእሳቸው ምክትል አንድ ሀሳብ ይሰጡ ነበረ። ፕሬዚዳንት ዶናልድ ትራምፕ ኢራንን ለመምታት በእስራኤልን በኩል ይሁን በራሷን በኩል ይሁን ኢራንን ለመምታት ዝግጁ ካለ ወይም ደግሞ የሚደረግ ከሆነ እሱ ነገር ሳይረጋገጥ የኒውክሌር ድርድር የሚባል ነገር እንዳይታሰብ ልናደርገው አንችልም የሚል ሀሳብ የሚል መግለጫ ሲሰጡ ነበርና ይሄኛው በእርግጥም ውጥረቱን ሌላ መልክ ሊያሰጠው እንደሚችል ፍንጭ ይሰጣል። ሰው ይሄን እንዴት ልናደርግ እንችላለን ብሎ ደግሞ የሚከራከር ኃይልም ወይንም ፖለቲካውን በራሱ መነጽር ልክ ለጥጦ ሊያይ የሚችል ሰው እንዳለ ይገመታልና እነዚህ ሁኔታዎች ምንም 3 በ3 4 በ4 ተብሎ እንደዚህ የሆነ ሜትር እንደሆነው የተቀመጡ እንዳልሆኑ ያሳያልና ይሄኛው የምክትል የውጭ ጉዳይ ሚኒስትር ወይም በጠቅላላው የኢራን የውጭ ጉዳይ ሚኒስቴር የሰጠው መግለጫ በምንም መለኪያ ይሁን እስራኤል ድጋሜ ለመምታት ወይም አሜሪካ ድጋሜ ለመምታት ዝግጅቱ የሚኖራት ከሆነ አላት ብለውም ስለሚያስቡ ድርድር የሚባል ነገር ተስፋ ቢስ ነው። ስለ ድርድር ምንም አይነት ወሬ ወይ ስለ ድርድር ምንም የሚታሰብ ነገር የለም የሚል መግለጫ በግልጽ ሰጥተዋልና ይሄኛው ወዴት ሊወስድ ይችላል የሚለውን ጥያቄ ያስነሳልና እነዚህ ነገሮች ናቸው እና ሰው ቀይ መስመራቸው ምንድን ነው ወይም ደግሞ ጥቃቶች በምን መንገድ ሊቀጥሉ ይችላሉ የሚለውን ግንዛቤ ውስጥ ስናስገባ ይሄኛው አካሄዱ ከግራም ከቀኝም ያለውን ግራ አጋቢ አካሄዶች በግልጽ ሊያስቀምጥ ይችላል እና የኢራን ፖለቲከኞች ደግሞ በዚህኛው በጣም የሙጠኝ ብለዋል። ምክንያቱም ከ1979 በኋላ ከኢራን አብዮት በኋላ ያለችው ኢራን ብርቱና ጠንካራ ለማንም የማትበገር መሆን አለባት ብለው ነው የሚያስቡት። ኢስላማዊ ሪፐብሊክ ኢራን ብለው ስለሚያስቡ እና አያቶላ አሊ ሀመኒ እና ይህ ማለት ደግሞ እንደምታውቁት ኢራንን ድጋሚ ታላቅ ማድረግ ኢራን ማይጋ የሚባል ሀሳብ ይዘው መጥተዋል ዶናልድ ትራምፕ። ያ ማለት ኢራንን ድጋሚ ታላቅ ማድረግ የሚል ሀሳብ ዋዳዝምን ደስ መከን ኢራን ግሬ አጌን ማለት ልክ እንደ ማጋ መከን አሜሪካ ግሬ አጌን ብለው ዶናልድ ትራምፕ እንደሚያስቡት አይነት ነው እና ይሄኛው ፌር ያልሆነ አካሄድ ነው። ያ ማለት ዶናልድ ትራምፕ ሜክን አሜሪካ ግሬት አጌን ሲሉ ታላቁን አሜሪካ ዳግም እናመጣለን ሲሉ አሜሪካዊ ናቸው፣ የአሜሪካ ፕሬዚደንት ናቸው፣ ሪፐብሊካን ናቸው። ስለ አሜሪካ መሞት መዋጋት የሚፈልጉ ሰው ናቸው። ከዛ አንጻር ኦፍኮርስ የስ ይሄ ሌላ ምንም አይነት መለኪያ ላይ ኖረው ይችላል። ግን በዛኛው በኩል ደግሞ ስንመለከተው የኢራን ፖለቲከኞች ደግሞ ሜክን ኢራን ግሬት አጌን ሲባል ኢራንን ድጋሚ ታላቅ ማድረግ ሲባል አሜሪካ ዶናልድ ትራምፕ በተለይም ኢራን ታላቅ መሆኗን ይፈልጋሉ ወይ የሚል ጥያቄ ይነሳል። ሰው አይፈልጉም ነው የኢራን ፖለቲከኞች አረዳድ። ምናልባትም ከፈለጉ ከ1979 በፊት ወደ ነበረች ወደ ሻህ አገዛዝ መውሰድ ኢራንን ይፈልጋሉ ማለት ወደ ሻህ አገዛዝ ኢራን ሄደች ማለት ደግሞ ቀደም ሲል የነበረው የፖለቲካ ግርግር፣ ቀደም ሲል የነበረው የፖለቲካ አንደምታ ሁኔታ ውጥረት ሁሉ ከ1979 በፊት የነበረው ከምዕራቡ ዓለም ጋር የሚሰራውን የኢራን ፖለቲከኞች ማምጣት ነው። ከ1979 ወዲህ ያለችው ኢራን የማናት ጠንካራዋ ብርቱ አስቸጋሪ ኢስላማዊት ሪፐብሊክ ኦፍ ኢራን የምትባለው አያቶላ ግንዛቤ ያላት ያ ማለት የመጀመሪያው አያቶላ ሩሃላ ሆሜኒ የመሰረቷት አያቶላ በእነ አያቶላ አሊ ሀመኒ በአሁኑ ቀጠለች። በሌሎች አያቶላዎች ደግሞ እንድትቀጥል የሚፈለገውን ዜሮ ማድረግ ወይም ማጥፋት ነው። ሰው ከ1979 በፊት ወደ ነበረችው ኢራን ከመለሱ ደግሞ ምንድን ነው የሚሆነው? ከምዕራቡ ዓለም ጋር የምትሰራ ኢራንን መፍጠር ነው። ምክንያቱም ከ1953 ከ79 የነበረው የኢራን አስተዳደር ከአሜሪካ ከእስራኤል ጋር ወዳጅ ከኛ በላይ ማን ወዳጅ አለ በመካከለኛው ምስራቅ ብሎ የሚያስብና እንደዛም የነበሩ ናቸውና ከዛ አንጻር አብሮ የሚታይ ነው። ለዛም ነው ችግሮች በግራም በቀኝም አሉ ቢባልም ግን በዚህኛው የፖለቲካ መነጽር በዚህኛው የፖለቲካ ግንዛቤ አንጻር ማየት ያስፈልጋል እየተባለ የሚገኘውና ያ ነው ባይዘው ከ1953 በፊት እንግዲህ 1950 አካባቢ ላይ አንድ ዶክተር ሞሳዴክ መሐመድ ሞሳዴክ የሚባሉ ፕሬዚዳንት ጠቅላይ ሚኒስትር ነበሩ። ተመርጠው ህዝብ ነው የመረጣቸው። በምርጫ ወደ ስልጣን መጥተው ነበረ። የሻህ መንግስት ተባሩ። 1953 ላይ በመፈንቅለ መንግስት ካባረሩት በኋላ ያለችው ኢራን ከአሜሪካና ከእስራኤል ጋር አብራ የሰራች ናት።
ከዛ በፊት የነበረውን ባይዘይ ከ1950 በፊት የነበረው የኢራን አስተዳደር ራሱ የሻህ መንግስት ስለሆነ ከነ ብሪታንያ ጋር ቅኝ ግዛትም ስር ስለነበሩ ከነ ብሪታንያ ጋር አብረው ወይም ደግሞ የብሪታንያ ኃይሎች ነበሩ ሲያስተዳድሯቸው የነበረው በዛን ጊዜ። ስለዚህ አብረው የሚሰሩበትን እድል ፈጥሮ ነበር እና ይሄኛውን ሁኔታ ግራቀኝ መመልከት አስፈላጊ ሆኖ ስለተገኘ ነው። በተለያየ መንገድ መመልከት፣ በተለያየ መንገድ አስቸጋሪውን ጊዜ መፍታት ያስፈልጋል እየተባለ የሚገኘው እና ሁሉም ነገር መሰረታዊ በሆኑ ጉዳዮች ላይ ሁሉም ነገር አንዳችም ከዚህም ግራ የሚያጋቡ ጉዳዮች ኖሩም አልኖሩም በተለየ መንገድ በተለየ አቅጣጫ ማየት ያስፈልጋልና ይሄኛውን ግንዛቤ ማስገባት ስላለባቸው ነው። ስለዚህ ይሄኛውን ምናልባት አሁን እነ አያቶላ አሊ ሀመኒ መከበር አለብን፣ ስታከብሩን ካላከብራችሁን ድርድር ኢራን መደፈር የለባትም፣ ኢራን ተደፍራ ድርድር የለም ነው ቃላቸው። ስለዚህ ሴራም ሆነ ምንም ሆነ እንደውም ቀድሞ ጂፒኤሱን መጥቶታል ምናምን የሚባሉ ነገሮች ስላሉ እነሱን ሁኔታዎች ማጥራት ስለሚያስፈልግ ነው። ስለዚህ ኢራን በተለየ አካሄድ በተለየ አጋጣሚ ይሄኛውን ሁኔታ በራሷ መንገድ ልትቃኘው ትችላለች የሚል ሀሳብም አለ እና አያቶላ አሊ ሀመኒ በቀላሉ ፖለቲካውን ያስቡታል ተብሎም አይታሰብም። በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔያቸውን ሰብስበዋል። የሰበሰቡበት ምክንያት ስለ ጋዛ ጉዳይ ለማውራት ነው፣ ስለ ኢራን ጉዳይ ለማውራት ነው፣ ስለ መካከለኛው ምስራቅ ጠቅላላ ጉዳይ ማውራት ነው። ስለ ጋዛ ሲወራ የሀማስ ጉዳይ፣ የሀማስ ኢንቲቲዎች፣ የሀማስ መሪዎች ምን መሆን አለባቸው የሚለውንም ለመምከር ነው። በዛ ላይ ዝርዝር ማብራሪያዎች ባይወጡም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በካቢኔያቸውን ሰበሰቡ ሲባል አንዳች ጉዳይ ኢራንን ለመመልከት የኢራንን ሀሳብ ምንድን ነው የሚለውን ግራ ቀኝ መመልከት፣ አሁንም መካከለኛው ምስራቅ ላይ ከአሜሪካ ጋር አንድ ላይ ሆነን ከፕሬዚዳንት ዶናልድ ትራምፕ ሆነን መካከለኛው ምስራቅን ዳግም ታላቅ ማድረግ አለብን የሚል ሀሳብም ስላላቸው ያ ማለት በራሳቸው ፍላጎት ልክ የተቃኘ መካከለኛው ምስራቅን የመፍጠር አላማ ስላላቸው ይሄኛውን ግንዛቤ ውስጥ ያስገባሉ ተብሎ ይታሰባልና በግራም በቀኝም የተሰባሰቡ ኃይሎች ሁሉንም አንደምታ ሁሉንም የፖለቲካ አረዳድ ሁሉንም ሁኔታዎች ስንመለከታቸው መካከለኛው ምስራቅ በቀላሉ የሚበርድ ውጥረት እንደሌለው ይነገራልና ኢራን ኒውክሌር የመታጠቋ ነገር ጉዳይ የማይቀር መሆኑን በጣም ያረጋገጠ ሆኖ አግኝቼዋለሁኝ። ስለዚህ ቀደም ሲል እንዳልኳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ባይዘው ቤተሰቦች ወዳጆች ስላችሁ በእርግጥ ዩ አር ማይ ፋሚሊ ለማለት ነውና በዛ ልክ እንድንሄድ በዛ ልክ እንንቀሳቀስ። ኮሜንትም ላይክም ሰብስክራይብም ሼር ሁሉ ነገር ሁሉ እንቅስቃሴያችሁ ዋጋ ያለው ስለሆነ ይህን ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ። እጅጉን አመሰግናችኋለሁ።